አብርሃም ሊሄጋ ከለዚያ ተከራከረ ያለ ፍቃዷ ነው የወሰድከው። ምንም እኮ በጣም ቀላል ነገር ነው። ሩታ ፈቅዳለህ ልጅ ወሰድከው። የፈለገ ልጅ ቢሆን ይሄው እንግዲህ ማህተባ ይታየው ኦሪጂናል እንዴ የህግ አካል አላምንም አላከብርም እያልክ ነው። አሳየው ነው ታውቃለህ። በምንድን ነው የምታምነው? ኖ ስለማመን ስላለማመን አይደለም። እኔ ሰላምን ቀርቼ አይደለም እያልኩ እኮ ነው። አሁን እንግባባለን መሰለኝ። ሄርቤላ አንድ ላይ ነው የምትሄዱት? አንድ ላይ እሷም ተባባሪ ነች። ባይዘው እሷ ራስ ልጅን ተቀብላ አስቀምጣ ጡት የሚተባ ህፃን ልጅን የ6 ወር ህፃን ልጅን ወተት እያስጠጣች ያለችው እሷ ናት። ተባባሪ ናት እሷ። በደንብ ይታይ። ተረጋጊ። መጀመሪያ ደግሞ አክስት ነኝ። ገባ? ይሄ ይሰማኛል። ማውራት እንችላለን እኮ አሁን እኛ ምክንያቱም አላወቅንም። እንዴ ኧረ መታወቂያ አይተህ ምንድን ነው አብርሽ እንደዚህ የምትሆነው? አልገባኝም። አለማመን ነው አለማክበር ነው? ለህግ ተገዥ አይደለሁም ነው ምንድን ነው? ወላ አብርሃም ምን መሰለህ፣ እኛ መጀመሪያ ስንጠራችሁ ማለት ነው ለህግ አካል ተጠያቂ ልትሆኑ ነው ብንላችሁ አትመጡም። ምክንያቱም ምን የተለየ መሆኑ ነገር አለ። አንዴ ቆይ ትገባለህ ነው የምናወራው። አረፍ ትላለህ። ትንሽ እረፍት ያስፈልጋል። ማዳመጥ አልችልም። አንተ ከህግ በላይ ነው ወይ? ከህግ በላይ አይደለም። የመለስክለት እኮ ነው መስመልስለት አለ እንዴ ለህግ አስከባሪ ጭራሽ መልስ ምን ፈልገህ ነው? ምንድን ነው የፈለግኸው? ተጨማሪ ኃይል ወይ ይጨመር አልሄድም ካለ ወይ ተጨማሪ ኃይል ይምጣ። ስለዚህ እዛ ጋር ቃል ይያዛል። እሱ መውሰድ ነው እንጂ እዛ ጋር ነው ቦታው እዛ ጋር ነው። አንተን ማስረዳት እዚህ ጋር አይገባኝም። ጥጋብ እኮ ነው እንደዚህ ልቡን ልፍት ስላደረገው በቃ ለህግ አካል እንኳን መገዛት አቃተው። የከሰፈው እነሱ ናቸው ወይ ተሰዋለች? እነሱ ምንድን ናቸው ታዲያ? እኛማ አልገባኝም። አታውቅም። እኛም ዛሬ ልሸበጣን ነው እንዴ? ኤክስኪውዝ ሜሪ ተረጋጊ። ቢያንስ ፖሊስ አለ አይደል? እንዳንቺ አናግረኝ። እኔ ከወንጀለኛ ጋር አላወራም። ይቅርታ ከአንቺ ጋር ምን አላወራም። ይቅርታ ያንቺም ወንጀለኛ አላስባለም ስላልጠቆምን ነው እንጂ እኮ ምን አለሽ? ምን አለሽ? በመጀመሪያ ደረጃ እነሱ ከዚህ ያደረጉኝ ነገር ሊያዝልኝ ይገባል። አሎ ያንተ ክስ ይለቅና እኛን ክሰሰን እሱ በላይ ናቸው። አሁን እዚህ ጋር እኮ መጥሪያውን ተቀብያለሁ። ግን ደግሞ እነሱ ያው መማኝ ፊት ነው የሰጠው። በደንብ ያየሁት። ስለዚህ አልታዘዝም ነው ወይ? እንደዛ ነገር ነው እያደረገ ያለው። አልታዘዝም፣ ምንም አታመጡም፣ የህግ አካልን ብትሆኑ ነው እያለ ያለው። አይ በቃ አንተ ተጨማሪ የሚያስፈልግ ከሆነ ደውለህ ተጨማሪ ይጠራ። ማቴል ከሆነ ተጨማሪ ይጠራ። እኔ የምፈልግበት ጊዜ የለኝም። እኔ አንተን በፈለከው መንገድ ጊዜ መሄድ ችግር የለውም። ሌላ ነገር ካለ እንትን መውጣት ይችላል። ከዚህ በፊት ብዙ ነገር አድርገውኛል። ይሄ የምታየው ልጅ እንዴ ጋር ልፍሬንዱ አዲስ የጠበሳት አሁን እሷ ናት። ልጁ ትቆንጥጠው ቀን በቀን ታሳምመው ምን ታርገው አናውቅም። እራሷ ጋር ነው ልጁ ያለው። ይኸውልህ ነገር እስኪ ሜሮን አንድ ጊዜ ተረጋግና እኛ እናውራበት። እንዴ ደንግጧል። እሺ ፖሊስ እሺ እሱ የልጁ አባት ነው። አሁን አንተ እናትየዋ መታ የከሰችበት እሱ የልጁ አባት ነው። ከዛ ባለፈ ደግሞ አንቺ ምንድን ነሽ ነው ጥያቄው? እያወራሁ እኮ ንገሪኝ። ምንም ይሁን አይመለከትሽም። እሺ ፖሊስ ይወሬ ካንተ እና እሱ በጣም ብዙ መክሰስ የሚችለው በጣም ብዙ ጥፋት ነበረ። ወደ ህግ አልመጣም። እሱ ወደ ህግ አልመጣም እና ደግሞ መታ ባለቤቱ ካሰች የተባለችው አሁን ባለቤቱ አለች። የድሮ ባለቤቱ ናት። ተፋተዋል። እነሱ ደግሞ የእሷ ጓደኞች እህት ምናምን አይነት ናቸው። አንቺ ምንድን ነሽ ነው ተጠየቅሽው እኮ ለምን ከከፈትነው ክፍተት ለአንተ አስበን ልጁ ይሰጥ በማለታችን ነው ሁሉ ነገር የመጣው። እሷም እኛ ነው ተጠያቂ ያደረገች ያለች። በጣም ትክክል ነው። ማመን አልነበረብንም ነው እኛ ያመኑን እምነት አትብላ። እምነት ከምንም ነገር በላይ ነው እኮ። አሁን ምን እንዳደረገው የምታደርገው ነገር ይታወቃል። ለራስህ ግን ማለት አሪፍ ነው። ጥሩ ላይ ነው ያለው። ሰላም ነው የሚሰማህ? እግዚአብሔር ይመስገን እኛ በጣም ሰላም ነን። ተመችቶናል። ደስተኛ ላይፍ ነው እየኖርን ያለው። አይደለም እኔ ልጁ መልስ አይመለከተኝም። ተፈለከው ነው ግን ልጁ የኔ ልጅ ነው አይደለ? ስለ እኔ ልጅ እኔ ራሴ ላስብና ልጨነቅ ልጅ ነው። ገባህ አይደለ? እናት ነች። 6 ወር ያልሞላው ልጅ ነው። ልጅ ያፈካታል። የሚጠባ ልጅ ነጥቀህ ጥጦ ስታጠባ ምን እያስጠባህ አይደለም? እንግዲህ በሌላ እናት አይደል? አልገባኝም። እንግዲህ ኦፍኮርስ ትክክል ነኝ እንጂ ሌላ
እናት እያስጠባህ ነው ልጅ ጡት የሚተባለው አይባልም። አይኑ አባት ነገር እኔም ደግሞ ይመለከተኛል፣ ግን ፌር አይደለም የምታደርገው ነገር። አይ በማያገባሽ ነገር ሜሮን፣ አሁን በእነዚህ አይነት ሀሳብ እኮ የጠራሽን እኛ ጊዜም የለንም ከእናንተ ጋር መከራከርም ማውራትም አንችልም። አብርሃም ሁሌ ከዚህ በኋላ እንደተባሉ ልጇን አታይም። ከሀገር ይዞ ሊወጣ ነው አይደለም? ሀሳቡ ይገረለ ከሀገር ይዞ ልትወጣ ነው። ምንድን ነው ፍላጎት? ልንገርህ እንደፈለግህ አድርገህ ዞር በለኝ ወይ ዘርሽ በለኝ አንቺ በለኝ አንቱ በለኝ። ምንድን ነው ፍላጎት? እኔ አሁን የምፈልገው መሰለህ አብርሃም፣ በተረጋጋ መንፈስ ሆነ ሀስብና እባክህን ልጁን መልስ። አልመልስም። አይኑ ልጅ ነው እኮ እንዴ እኔ የምለው ሰው ግን ገባሽ? አባቱ አብርሃም ነው፣ ልጁ አባቱ ጋር ነው ያለው። ከነዚህ ጋር መከራከር አልጨረስንም። ይኸውልህ አብርሃም ሰማኝ፣ አውርተን ስንጨርስ እንትን ትላለህ። ችግር የለውም። እናንተን ወሬ የምንሰማበት ግዴታ የለብንም። አብርሃም በጣም ተቀይሯል። የምትሆነው ነገር ለራስህ ልቦና ለራስህ ይኑር። እውነት ትክክል አይደለም። ተረጋጋ። ጥሩ ነገር አይደለም። ተመጪው ነገር የለም። ሜሮን እርግጠኛ ነህ? አንተ እንደዚህ የሚያስደነፋ ነገር ምንድን ነው? ሁሉ ነገር በአንተ እጅ የሚሆነው ይመስልህ? ከአንተ በላይ ማንም የሌለ ነው እንዴ ይመስልህ? ከእኔ በላይ እኔ ከማንም ሁሉም ሰው እኩል ነው በመጀመሪያ ደረጃ። ከዛ ውጭ ግን ትክክለኛ ርዕስ ይዘህ አውራ ከኔ ጋር። አሁን ይህንን ወሬ ከኔ ጋር እንደዚህ ማውራትም አይጠበቅም። ተው አብርሃም፣ እግዚአብሔር የሚቆጨን ነገር አታርግ። ምንድን ነው ዛሬ ደስ ጠባይ ለራስህ እግዚአብሔርን ነገ ጠዋት ነው። ሰላም፣ እንዴት ነው? ሰላም ነው። ለጥያቄ ፈልጋለች። ማነው ማለት አልገባኝ። ለጥያቄ ፈልገናችሁ ነበር። ለፖሊስ ጣቢያ ልትሄዱ ተብላችሁ ንገራቸው። እኔ የህግ አካል ማለት ፖሊስ ማለት ነው። ደህንነት ተከሳችኋል። አብርሃም ባጭሩ ሩታ ስለከሰሰቻችሁ ወደ ጣቢያ ትሄዱለች። በምን ጉዳይ የተከሰስ ነው? ስለዚህ በልጅ ምክንያት ነው የተከሰስከው እኮ። ለምንድን ነው? የራሴ ልጅ እኮ ነው። ማንንም ልጅ አልወሰድኩም። ስለዚህ እዚህ ጋር ከምናወራ ሄደን እናውራ። ምክንያቱም የወሰድከው ከእናቱ ነው። ህፃኑን የወሰድከው አልገባኝም። እሱ ፖሊስ ነው ነው? ተረጋጊ እንዲ ረ ተረጋጊ። አንቺ በኛ ላይ ለማይሳሩን ብቻ ነበር አይነገራችሁም? ማውራት ይችላል አይደል? ከሱ ጋር ማውራት ይችላል ወይ? ስለዚህ ጣቢያ ሄደን ማውራት እንችላለን ወይስ አንችልም? አሁን እየነገርኩ ያለው ወንድሜ፣ እኔ የህግ አካል አከብራለሁ፣ ችግር የለብኝም። ግን ደግሞ እኔ ማንንም ህፃን ልጅ አልወሰድኩኝም። እኔ የራሴ ልጅ ነው ኦልሬዲ እና አንድ ሳምንት ለሶስት ቀን መውሰድ ይችላሉ። ልጅ ማን ፈቅዶልህ ነው? ፈቅድ ኖሮ ካከሰም አልተከሰስም። አይ ነው የእሱ ከልጁ አባት ነገር ተዋል አይደለ? ፖሊስዬ ተረድተኸኛል። እሱ የልጁ አባት ነው፣ ልክ ነው። ግን እናቱ ሳትፈቅድ እናቱ ምንም እውቅናው በሌላት ነገር እዚህ ጋር ደርሼ ልምጣ በሚል ነገር በዚህ በተልካሻ ምክንያት ነው ወስዶ ልጁን ይሄን ቀን ያስቆየው። በዛ ላይ ህፃኑን እየደወለ ድምፁን ያሰማታል። አላስፈላጊ ነገር እናት እንዳልሆነች አይነት ነገር እንዲሰማት በቃ ብዙ አላስፈላጊ ቢሰማ አንተ በቃ እኔ እንጃ በቃ በጣም ከባድ ነገር ነው እየሆነች ያለች እና በቃ እኛ ህግ እንትን ነው የምንለው። ህግ አይደለም ማለት ነው የምታምነው። ለማመን ስላለማመን ሳይሆን አላመንኩኝም እኮ እያልኩ እኮ ነበር። ችግር የለም ማለት እኮ ነው። ማንበብ ትችላለህ። እኔ አብርሃም ነኝ። ስለዚህ በገዛ ልጅህ ምክንያት ባለቤትህ ከሳለች። በዛ ላይ ልጅ የተቀመጠው ደግሞ እሷ ቤት ነው። እሷ ደግሞ አሁን ፍቅረኛው የሆነች ነገር ያለች ነው። እንግዲህ ስለሱ አሁን ምንም እንትን አይደለም። አይ ያው ጥቅል አድርጌ ልንገርህ፣ አሁን የገዛ ባለቤትህ በልጅህ ምክንያት ከሳለች እኮ። ልጁን ምን አደረኩት? ምንም ይሁን ምንም ህግ ቦታ ሄደን እናውራ ወይስ አናውራ? አብርሃም እንዲህ ህግ አካል እንደዚህ አትከራከር። ያለ ፍቃዷ ነው የወሰድከው። ምንም እኮ በጣም ቀላል ነገር ነው። ሩታ ፈቅዳለህ ልጅ የወሰድከው የፈለገ ልጅ ቢሆን ይኸው እንግዲህ ማህተባ ይታየል ኦሪጂናል እንዴ። የህግ አካል አላምንም አላከብርም እያልክ ነው? አሳየው መታወቂያ። በምንድን ነው የምታምነው? ኖ ስለማመን ስላለማመን አይደለም። እኔ ሳላምንህ ቀርቼ አይደለም እያልኩ እኮ ነው። አሁን እንግባባለን መሰለኝ። አሁን እኛ ምክንያቱም እንዲ መታወቂያ አይተህ ምንድን ነው አብረሽ እንደዚህ የምትሆነው? አልገባኝም። አለማመን ነው አለማክበር ነው? ለህግ ተገዥ አይደለሁም ነው ምንድን ነው? ወላ አብርሃም ምን መሰለህ፣ እኛ መጀመሪያ ስጠራችሁ ማለት ነው ለህግ አካል ተጠያቂ ልትሆኑ ነው ብንላችሁ አትመጡም። ምክንያቱም ምን የተለየ መሆነው ነገር አለ። አንዴ
ትገባለህ። ነው የምናወራው። አረፍ ትላለህ። ትንሽ እረፍት ያስፈልጋል። ማዳመጥ አልችልም። አንተ ከህግ በላይ ወይ ከህግ በላይ አይደለም። እየመለስክለት እኮ ነው። መልስለታለህ እንዴ? ለህግ አስከባሪ ጭራሽ መልስ ምን ፈልገህ ነው? ምንድን ነው የፈለግኸው? ተጨማሪ ኃይል ወይ ይጨመር አልሄድም ካለ ወይ ተጨማሪ ኃይል ይምጣ። ስለዚህ እዛ ጋር ቃል ይያዛል። እሱ መውሰድ ነው እንጂ እዛ ጋር ነው ቦታው እዛ ጋር ነው። አንተን ማስረዳት እዚህ ጋር አይገባኝም። ጥጋብ እኮ ነው እንደዚህ ልቡን ልፍት ስላደረገው በቃ ለህግ አካል እንኳን መገዛት አቃተው ነው የከሰሰው። እነሱ ናቸው ወይ ባለቤት ከሰዋለች። እነሱ ምንድን ናቸው ታዲያ? እኛማ